ሀገር እናት እህት ናት የሚል ንግግር ብዙ ጊዜ ሰምተን ሊሆን ይችላል። ሴቶች ከዛም በላይ ናቸው። ሴቶች ለቤተሰብ፣ ለአካባቢ እና ለሀገር እድገት እንዲሁም ለሰላም የሚወጡት ሚና ቀላል አይደለም። ሴቶችን በተለያዩ ዘርፎች ያላሳተፈና ተጠቃሚነታቸውን ያላረጋገጠ ሀገር በሙሉ አቅም ሊያድግ እንደማይችል እሙን ነው። አሁን ላይ እንደ ሀገር የሴቶችን ተጠቃሚነት ለማረጋገጥ በተለያዩ ዘርፎች የተጀማመሩ ስራዎች የሚበረታታ ቢሆንም ከዚህም በላይ ሊሰራ ይገባል። ሰላም ጤና ይስጥልን ውድ የጌዲዮ ቴሌቪዥን ተመልካቾቻችን እንደምን ሰነበታችሁ? በዛሬ መሰናዷችን በዲላ ከተማ ተገኝተን የሴቶችን ሁለንተናዊ ተጠቃሚነትን ለማረጋገጥ በከተማው እየተሰራ ያለውን እንቅስቃሴ ምን እንደሚመስል እናስቃኛችኋለን። እስከ ፕሮግራሙ ፍጻሜ ድረስ እንድትከታተሉን የአክብሮት ግብዣችን ነው። ሴቶችን በተለያዩ ዘርፎች ያላሳተፈ እድገትም ሆነ ለውጥ ሙሉ ሊሆን አይችልም። በመሆኑም ሴቶች ተፈጥሮ በሰጣቸው ጸጋና መንግስት ባመቻቸላቸው የልማት ስራዎች ላይ ተሳታፊ በመሆን ራሳቸውንና ሌሎችንም ተጠቃሚ ለማድረግ በትኩረት እየሰሩ መሆናቸውን በዲላ ከተማ በኦዳያና በሲሳ ቀበሌያት ያነጋገርናቸው ሴቶች ገልጸዋል። ሴቶችና ህጻናት መጣ እኛም ባደረጃችን መሰረት ወደዚህ ስራ ገብተን እርሻ ነበር የምንሰራው። ከእርሻ ጎን ለጎን ደግሞ ይሄን እንሰራለን። ነበር ቤት የምንውለው። ይሄን ስራ ከጀመርን ነገር ያው ጋቢ በውድ 8000 7000 ውጭ የሚሸጡትን ጋቢ ራሳችን ሰርተን ብር አትርፈን እንደገና ደግሞ ለአንዳንዶች ለእናቶችም እየፈተልን ሸማኔ አለ ሸማኔ ጋር እየወሰድን እያሰራን ያንን ወደ ገበያ እንትን እንላለን። አሁን እኛ በዚህ በአትክልት በጓሮ አትክልት ዙሪያ ነው ያው በ30 ሴቶች ነን። እሱን እየሰራን ነው። ለውጡ አሁን እንግዲህ በሰራን ሰዓት ለውጥ ይኖረዋል። ለምን ቁጭ ብንኖረችንም አናገኝም። ያንን ደግሞ ወደ ገበያ የምናወጣውን አትክልት በርካሹ ደግሞ ራሳችን ስንገዛ የቀረውን ደግሞ ገንዘብ ስናስቀምጥ ደግሞ እሱ ለውጥ አለው። ምንም ከዜሮ ነው የጀመርነው። ከዜሮ ጀመርነ በእርሻ ተሰማራነ። ያው ለገበያ ባንውልም ለልጆቻችን ለቤት ማዋል ጀመርነ። ከዛ ደግሞ ጎን ለጎን ይሄን አንሰራም በሚል ተነሳሳነ። ያው እህታችን የሴቶችና ህፃናት እንትንን አማከርናት። ከዛ እሷም ሰበሰበችና አሁን እዚህ የምታያቸው የተለያየ ሙያ ያለው አለ ያን እንሰራለን። ያው በቤት ነው እናለች ስታበረታታና አይዟችሁ ስሩ ትለናለች። እኛም የሷን እየሰማነ ዛሬ ካንዷ ሆቴል ላይ የሆነ ነገር ካንዷ የሆነ ነገር እያጋጨን ይሄ የምታየው ነገር እየተገዛ ነው እና ኦሞ ላይ ደግሞ ትንሽ ቁጠባ ጀምረን ነበር። ከዛ ያወጣነ ያቅማችን ይሄው ጥጡንም ክሩንም ውድ ቢሆንም እየገዛን እንሰራለን። እየመጣች ሷም ትደግፈናለች እያየችነት ሄዳለች። የሆነ ነገር እናገኛለን። ቁጭ ከማለት ከድሮ የተለየ ነገር ያው ትንሽም ቢሆን እናገኛለን። ራሳችንም ቤት እንትን ብለን ከምንውል ትንሽ ራሳችን እርስ በርስ ስንገናኝ ስንወያይ ማለት ነው። አሁን ከዚህ የምታየው 5 እንትን አለ የጤና አለ የትምህርት አለ ያንዳንዳችን እየተወያየን ስለልማት ስለምን ሚወያይ ነው። 5 ኮሚቴ አለ እዚህ ውስጥ እንደምታዩ እና ለውጥ አለው። እኛ ራሳችን እንችለን ለሌሎች ደግሞ ምሳሌ እንድንሆን ሌሎች ምሳሌ ሆኖ ከኛ እንድማሩ እንደገና እየሰራነውን ሰርተን ቁጠባ አድርገን የቁጠባውንም ቆጥበን ራሳችንን እንድንለውጥ በከተማዋ በሴቶችና ህፃናት መብሪያ ውስጥ በተለያዩ ዘርፎች የሚሰሩት ባለሙያዎች ለነዚህ ሴቶች ሙያዊ ድጋፍና ክትትል ከማድረግ አንጻር ከፍተኛ ስራ እየሰሩ እንደሚገኙም ተናግረዋል። የኛ ሙያዊ ድጋፍ በተለያየ መልኩ ነው የምንደግፋቸው። መጀመሪያ ከሳይት ሴሌክሽን ጀምሮ ሙያዊ ድጋፍ እናደርጋለን። ያ ሳይት ሴሌክሽን ምንድነው? ይህ ቦታ ጓሮ አትክልት ይሆናል ወይ በሚል ሴቶች በተደራጁ ሴቶች ላይ ሴቶችን እንካሬጅ እናደርግና እንዴት መደብ ማውጣት እንዳለባቸው እንዴት ውጤታማ መሆን እንዳለባቸው እያንዳንዱ ሙያ ድጋፍ ከዘር ጨምሮ እናግዛቸዋለን ማለት ነው። ያን ብቻ ሳይሆን እየተከታተልን ከተዘራ በኋላ እንዴት ማኔጅ ማድረግ እንዳለባቸው እንዴት ለምግብ ሲደርስም እንዴት መጠቀም እንዳለባቸው እነዛን ድጋፎች ሁሉ እንረዳቸዋለን ማለት ነው። አሁን የምንገኝበት ዲላ ከተማ ውስጥ ካሉት ቀበሌዎች አንዱ ነው። ኦዳያ ቀበሌ ይባላል። ኦዳያ ቀበሌ ወደ 59 የሚያክል የሴቶች ልማት ህብረት ተደራጅቶ ይገኛል በሶስቱም ቀጠና። እዚህ ጋር አሁን ያሉት በዚህ ልማት
የተሰማሩ የሴቶች ልማት ህብረት በዚህ እንደዚህ አሁን ዛሬ በምናየው መልኩ በዚህ ስራ ተስማርቶ ይገኛሉ ማለት ነው። ለዚህ ስራ ደግሞ ሴቶች እንዲበቁ የተለያዩ ሙያዊ እገዛ እናደርጋለን። ቴክኒካል የሆኑ ከግብርና ጋር ተያይዞ ከግብርና ጽሕፈት ጋር በመቀናጀት ሙያዊ እገዛ መደብ እንዲዘጋጅ እንዴት መደብ እንደሚዘጋጅ ሙያዊ እገዛ ይደረጋል። መደብ ከተዘጋጀ በኋላ ደግሞ በየትኛው ወቅት እንደሚተከል ምን እንደሚተከል እንዴት እንደሚተከል ሁሉ በግብርና ባለሙያ እገዛ ግንዛቤ እንዲፈጠር ይደረጋል። ለሚያስፈልጉ ማተሪያሎችን ማቅረብ አለ። ውሃ ማጠጫዎችን ማቅረብ አለ። እነዚህና በመሃል ደግሞ ክትትል ያስፈልጋል። አረም እንዴት እንደሚታረም እነዚህና የመሳሰሉ የሙያ እገዛ እናደርጋለን ማለት ነው። ሴቶች እንግዲህ በሁለንተናዊ ተጠቃሚነት ተጠቃሚ እንዲሆኑ ማድረግ ያለብን ነገሮች ምንድናቸው? ሴቶችን በተለያዩ ገቢ ማስገኛ ስራዎች ላይ በደንብ ተስማርቶ ወደፊት እንዲወጡ የማድረግ ስራዎች እንሰራለን። በሌላ ደግሞ በትምህርትም በተለያዩ በመልካም አስተዳደር ዙሪያም በጣም ተጠናክሮ እንዲወጡ በተለያየ ግንዛቤ ስልጠናዎችን በመስጠት ሴቶችን እናበቃለን ማለት ነው። በዲላ ከተማ በሴሳና በኦዳያ ቀበሌ ውስጥ የሚገኙ የሁለቱ ቀበሌያት አስተዳደሮች ሴቶችን በሁሉም ዘርፍ ተጠቃሚ ለማድረግ የተለያዩ ድጋፎችን እያደረጉ መሆናቸውን አመልክተዋል። ታችን ሁለንተናዊ ተጠቃሚ ከማድረግ አንጻር ከተረጂነት ወደ ምርታማነት በሚለው ከመንግስት በወረደልና በተሰጠን በተደጋጋሚ በሰለጠነው ስልጠና መነሻ በማድረግ የማንንም እጅ ሳንጠብቅ የትኛውንም አካል እጅ ሳንጠብቅ እኛው በእኛው በሚል እንደ ኦዳያ ክፍለ ከተማ ማለት ነው አንደኛ ከቀበሌ አመራር ጋር በጋራ በመሆን የእንጀራ መጋገሪያ ማቴሪያሎችን ዲስፓች አድርገናል። ሁለተኛ ደግሞ ይሄ አሁን ያለንበት ቦታ ዶንቦስኮ ትምህርት ቤት ይባላል። ከዚህ ከዶንቦስኮ ትምህርት ቤት ጋር በመነጋገር ዴታ ነው በሚል አቋም ይሄን ቦታ እንዲረከቡ ካደረግን በኋላ መረከብ ብቻ ሳይሆን ትራክተር አላቸው። በዛ ትራክተር ጭምር ቆፍሮ ለእናቶች እንዲሰጡ አድርገናል። ሴቶችን ሁለንተናዊ ተጠቃሚነት ከማረጋገጥ አንጻር ያው መንግስትም ትልቅ ከሰጠው ትኩረት አንጻር በርካታ ስራዎች እየተሰሩ ናቸው። ይህም ከሚሰሩ ተግባራት ወይም ስራዎች ምንድነው? አንደኛ ሴቶች በማህበር ወይ በልማት ህብረት በመደራጀት በተናጠል ሳይሆን በመደራጀት የራሳቸውን የኢኮኖሚ ተጠቃሚነታቸውን እንዳረጋግጡ፣ ማህበራዊ ተጠቃሚነታቸውን እንዳረጋግጡ፣ ፖለቲካዊ ተጠቃሚነታቸውን እንዳረጋግጡ በርካታ ስራዎች እየተሰራ ነው። ልማት ህብረት ላይ የተሰማሩ ሴቶች ያው ልማት ህብረቱ ኤልሻዳይ ልማት ህብረት ይባላል ስያሜው። ኤልሻዳይ የሴቶች ልማት ህብረት ይባላል። ይሄኛው ልማት ህብረት የተሰማራው በሶስት ዘርፍ ነው የተሰማራው ልማት ህብረቱ። ምክንያቱም ሴቶች ያው ዘርፈ ብዙ እውቀትም ጥበብም ክህሎትም ስላላቸው ከተጠቀሙ በርካታ ሴቶች ውስጥ እምቅ ኃይል አለ። ያንን ኃይላቸውን ደግሞ ያንን እምቅ እውቀታቸውን ተጠቅመው ከአንድም እስከ ሶስት የሚቆጠሩ ተግባራትን እየሰሩ ነው። አንደኛው ልክ አሁን በሚታዩት ልክ የተለያየ የእጅ ስራ በመስራት የእደ ጥበብ ላይ ተሰማርተው ፈትል በመግዛት እየፈተሉ ጥጥ ገዝተው እየፈተሉ ያንን ከፈተሉ በኋላ ምንድነው የሚያደርጉት? ልክ እንዲ ቡና ሲጠጡ በጋራ ተሰብስበው ማታ ሁሌ እንዲ ነው የምታገኟቸው። እነዚህን ሴቶች እነዚህን እናቶችን እንዲ ነው የምናገኛቸው። በዛን ሰዓት ምንድነው ቡና ያፈላሉ። ቡና እየጠጡ ስለ ማህበራዊ ኑሯቸው፣ ስለ ትምህርት፣ ስለ ጤና የተለያዩ ስለ አገር ጉዳይ እየተወያዩ ስለ ጸጥታ ይወያያሉ። ያን ሲያደርጉ ግን አፋቸው ያው ያወራል፣ እጃቸው ደግሞ ሌላ ተግባር ይሰራል። ይፈትላሉ። ከፈተሉ በኋላ ምንድነው የሚያደርጉት? ጥጡን ሰብሰብ አድርገው ይደውሩና አሁን በሚታዩት ልክ አሁን እንግዲህ ባያችሁት ልክ ይደውሩና ለሸማኔ ይሰጣሉ። ለሸማኔ በሚፈልጉት አበሻ ቀሚስ ሊሆን ይችላል፣ ጋቢ ሊሆን ይችላል፣ ነጠላ ሊሆን ይችላል። ለልጆቻቸው በየደረጃው ያሰሩና ይለብሳሉ። ለራሳቸው ለባሎቻቸው ጋቢ ያለብሳሉ፣ ለራሳቸውም ጥበብ ነጠላ፣
ለልጆቻቸውም በዛ ልክ ይሄንን እየሰሩ ይገኛሉ። በሁለተኛ ደረጃ በጓሮ አትክልት በግብርና ተሰማርተው ነው የሚገኙት። ዲላ ቴክኒክ ግቢ ሰፊ ቦታ ተሰጥቷቸው በቆሎ፣ ቆስጣ፣ ካሮት የተለያየ አምርተው ኦሬዲ በቆሎውን አሁን አንስተውታል። እዛም በርካታ ከዛም ያገኙት ጥቅም አለ ወይም ደግሞ ገቢ አግኝተዋል። በዚህ ልክ ተሰማርተው እየሰሩ ይገኛሉ። ደረጃ ያው በንግድም የተሰማሩ እናቶች ናቸው። እዛ በሚያገኙት በግብርና ወይም ከገበያ በሚያገኙት ነገር ያው ይብዛም ይነስም ቤታቸውን ያስተዳድራሉ። እንደ ዲላ ከተማ ሰፊ ስራ እየተሰራ ነው በሴቶች ላይ። ምክንያቱም የሴቶች ተጠቃሚነት ሲረጋገጥ በርካታ ነገር ከዛ ስለምናገኝ ያ ብቻ አይደለም፣ ሴቶችን ለማብቃት የተለያዩ መድረኮች እየተፈጠሩ ናቸውና የዲላ ከተማ ሴቶች መምሪያ በዛም ልክ የተለያዩ መድረኮችን በማዘጋጀት የሴቶችን ተጠቃሚነት ለማረጋገጥ ሁሉም ባለድርሻ አካላት እየተረባረበ ይገኛል። ሴቶች ከተረጅነት አስተሳሰብ እንዲወጡና በራሳቸው ኃይል እንዲቆሙ አቅማቸውን ለመገንባት ከባለድርሻ አካላት ጋር በሙሉ ትኩረት መስራትን ይጠይቃል። በዚህ ጉዳይ ላይ የዲላ ከተማ አስተዳደር የሴቶችና ህጻናት ጉዳይ መምሪያ ምን እየሰራ ይሆን ብለን ጥያቄ ማቅረባችን አልቀረም። እንግዲህ ያው እንደ ሀገር ትልቅ ልዩ ትኩረት ተሰጥቶት የሴቶችን ተጠቃሚነት ለማረጋገጥ ትልቅ ድሮ ሴቶች እድል እንጂ ችሎታ አላጡም በሚል ይወራ የነበረውን ታሪክ ለመቀየር ተብሎ መንግስትም ልዩ ትኩረት ሰጥቶ የልማት ህብረትን አደረጃጀት ከፌዴራል ጀምሮ አደራጅቶ ወደ ተግባር ያወረደበት ሂደት አለ። እኛም ያንን የተፈጠረልንን እድል በመጠቀም በግብርና ስራ ዘርፈ ብዙ ስራዎችን ስንሰራ ቆይተናል። በዚህ በክረምቱ ወቅት እንኳን ሴቶች በየአካባቢው ላይ በተደራጁት አደረጃጀታቸው መነሻ የግብርና ስራዎችን እንዲሰሩ፣ በእደ ጥበብ ስራዎች እንዲንቀሳቀሱ ያው በአደረጃጀቱ ውስጥ የጤና፣ የግብርና፣ የትምህርት እንዲሁም ደግሞ የማህበራዊ ዘርፍ የሰላምና ጸጥታ በርካታ ጉዳዮችን የያዘ እንደመሆኑ መጠን ሴቶች በአደረጃጀቱ ውይይት እያደረጉ እዛ ውስጥ ደግሞ ፓኬጁን በመጠቀም ወደ ተግባር እንዲገቡ የማድረጉን ስራ እንደ ተቋም እየሰራን ያለንበት ሂደት ነው ያለው። ያው አደረጃጀቱ ሙሉ ከተማውን ያለው ነዋሪ ነው የሚያካትተውና በቂ አይደለም። አሁንም የተደራጁ ሴቶች በቂ አይደለምና እኛም እንደ ተቋም የምናደርገው እንደ መንግስትም የምናደርገው ነገር እንዳለ ሆኖ ፕላስ ደግሞ የወጡትንም ከማብቃት አንጻር ያው ራሳቸውን በራሳቸው ብቻ ሳይሆን የማህበረሰብም ድጋፍ ያስፈልጋል። የተለያዩ ግብረሰናይ ድርጅቶች፣ መንግስታዊ ያልሆኑ ድርጅቶችም ለዚህ ተግባር ሁሉም በኃላፊነት ስሜት በወጥነት ቢሰራ ያው እንደ ሀገር ተጠቃሚ የምንሆንበት በጣም በዘርፈ ብዙ ተግባራትን መፈጸም እንችላለን። ሴቶች የራሳቸውን አቅም በመጠቀም በህብረተሰቡ ውስጥ ተጽዕኖ መፍጠር እንዲችሉ በኢኮኖሚያዊና ማህበራዊ ጉዳዮች ላይ በትኩረት እንዲሳተፉ ማንቃትን ጨምሮ ምርትና ምርታማነትን እንዲያሳድጉ ከተረጅነት ሀሳብ እንዲወጡ ሁሉም ባለድርሻ አካላት የሚጠበቅባቸውን መስራት አለባቸው መልእክታችን ነው። ውድ ተመልካቾቻችን እስካሁን ስትከታተሉ የነበራችሁ በዲላ ከተማ ተገኝተን የሴቶችን ሁለንተናዊ ተጠቃሚነትን ለማረጋገጥ በከተማው እየተሰራ ያለውን እንቅስቃሴ ምን እንደሚመስል ያስቃኘናችሁ ፕሮግራም ነበረ። እስከ መጨረሻው ስለተከታተላችሁን እጅግ አድርገን እናመሰግናለን። ቸር ሰንብቱ።